የአዋሽ ባንክ 2026 የዓለም ዋንጫ እንደቀጠለ ይገኛል። ወደ ግማሽ ፍጻሜ ከሚገቡ 4 ቡድኖች መሃል ሁለቱ በይፋ የታወቁበት የ2026 የዓለም ዋንጫ በአሁኑ ሰዓትም በታላቅ ጉጉት እንደተጠበቀ ይገኛል። በመጨረሻ ደቂቃ የሚገቡ ጎሎች አሁንም ገዳይነታቸው፣ አሁንም አስጊነታቸው፣ አሁንም አንገት አስደፊነታቸው እንደቀጠለ ይገኛል። ትላንትና ስፔን ከቤልጅየም ባደረጉት ጨዋታ ስፔኖች ወደ ተከታዩ ዙር ማለፍ ችሏል። በሚገርም ሁኔታ የሚኬል ሜሪኖ ምታታዊ እግሮችና የእሱን ኬሚስትሪ የሚፈልጉ የመጨረሻ ደቂቃ ምታታዊ ሰከንዶች ቆይታ አድርገው ነበረ። ባለፈው ጨዋታ ላይ እንደዚሁ ፖርቹጋልን 91ኛው ደቂቃ ላይ ጎል አስቆጥሮባቸው በክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ተስፋ ላይ ህልም ላይ የጨለማ እንዲሆን አድርጎ ክርስቲያኖን አሰናብቶ ፖርቹጋልን አባሮ አሰልጣኙን እንደዚሁ የስንብት ጥያቄ እንዲጠይቁ አስገድዷቸው የወጣው ይሄው የአርሰናሉ ሚኬል ሜሪኖ ነው። ይሄ መሃል ሜዳ ተጫዋች በሚገርም ሁኔታ የተመረጠበት ሂደት ራሱ ብዙዎችን እያነጋገረ ነበር የቆየው። የ65 ዓመቱ ሉዊስ ደላ ፎንቴ የስፔን ብሔራዊ ቡድን አሰልጣኝ ናቸው። እኚህ ሰው በሌፍት ባክ በፉል ባክነት የሚታወቁ ተጫዋች ነበሩ። በአትሌቲክ ቢልባኦ አካዳሚ ያደጉ ናቸው። በአሁኑ ሰዓት የ3 ልጆች አባት ናቸው። ታዲያ የ65 ዓመቱ ሉዊስ የሰሩት ስራ ሚኬል ሜሪኖን በአርሰናል የዘንድሮ ጨዋታ በእግሩ ላይ ጉዳት አጋጥሞት ቀዶ ጥገና አድርጎ ለረጅም ጊዜ ከሜዳ ርቆ የነበረበት ሁኔታ እያለ በጨዋታ ሳይሞከር ሳይፈተሽ አርሰናሎችም በውድድሩ ዓመት መጨረሻ ላይ ያውም ጥቂት ደቂቃዎች እየሰጡት ወደ ጥሩ አቋሙ እንዲመለስ እየሞከሩለት ባለበት ሰዓት ላይ ምንም አቋሙ ሳይታይ አሰልጣኙ እምነት ጥለውበት ሉዊስ ደላ ፎንቴ በቀጥታ መርጠው አስገቡት ብቻ ሳይሆን ከብሔራዊ ቡድኑ ጋር ቀላቀሉት ብቻ ሳይሆን በመጨረሻ ደቂቃም እድል እየሰጡ እንዲጫወት አድርገውታል። ታዲያ ይሄ የአርሰናል ሚኬል ሜሪኖ አላሳፈራቸውም፣ እምነታቸውን ፉርሽ አላደረገውም። ገባ። ከፖርቹጋል ጋር ባደረጉት የ16ቱ የጥሎ ማለፍ ጨዋታ ላይ ፖርቹጋልን በሚገርም ሁኔታ 91ኛው ደቂቃ ላይ ገሏቸው ወጣ። ተስፋቸውን አጨለመባቸው። አሰልጣኙ ተሰናበቱ። በርካታ ተጫዋቾች ከዓለም ዋንጫ ውጪ እንደሚሆኑ በቀጣዩ ዓለም ዋንጫ ውድድር ላይ በ2030 እንደማይሳተፉ እንዲያሳውቁ እንዲያውጁ አስገደዳቸው። አሁን በሩብ ፍጻሜ ጨዋታ 8ቱ እስከገቡ በኋላ መሳተፍ የቻለው በመጨረሻው ምዕራፍ በመጨረሻው ደቂቃ ላይ ብቻ ነው። በጣም በሚገርም ሁኔታ ዳኒ ኦልሞን ቀይሮ ሲገባ 86ኛው ደቂቃ ላይ የገባው ሚኬል ሜሪኖ አሰልጣኙ ዕድል ሰጠውት። ታዲያ ያንኑ የፖርቹጋል ምትሃት በስፔን ይደግማል፣ ፖርቹጋልን ፓስታ በስፔን ሹካ ይጠቀልላል ብለው አምነው አስገቡት። እንዳሉትም ጠቀለላቸው ፖርቹጋሎችን። በነገራችን ላይ 117 ሰከንድ ብቻ ነው ሜዳ ላይ የቆየው ሁለተኛውን የአሸናፊነት ጎል ሚኬል ሜሪኖ ለማስቆጠር 2 ደቂቃ እንኳን አልሞላም። ተቀይሮ የገባው ኦልሞን ቀይሮ 86ኛው ደቂቃ ላይ ነው ጎሉን ያስቆጠረው። 88 ነው ይባል እንጂ ከ2 ደቂቃ ባነሱ ጎል አስቆጠረ። እርግጥ ነው ቲቦ ኮርቷ የቤልጂየም ብሔራዊ ቡድን ግብ ጠባቂ ጉዳት አጋጥሞ 69ኛው ደቂቃ ላይ መቀየሩን ተከትሎ የማንቸስተር ዩናይትዱ ግብ ጠባቂ ዓመቱ ሙሉ ማንቸስተር ዩናይትድን በአስተማማኝ ሁኔታ ጎላቸውን ሲጠብቅ የነበረው ሴን ላመንስ ነበረ የቲቦ ኮርቷን ቅያሪ ተከትሎ የገባው። ታዲያ የዚህ ግብ ጠባቂ ስተትም ያለበት ይመስላል። ሹት ነው የተመታው። ያን ያህል ጠንካራ አልነበረም። አፍኖ መያዝ ይችል ነበር። ካልሆነ ደግሞ እንደተተፋ በቅጽበት ተነስቶ ኳሷን ከሜሪኖ እግር ላይ መምታት ይጠበቅበት ነበር። በእጁ አቅጣጫ ማስቀየር ነበረበት። ሁለቱም አልሆነለትም። ኳሷንም አላፈነም፣ ተፋ። በፍጥነትም ተነስቶ የሜሪኖ እግር ላይ ወድቆ ኳሷን እንዳይመታ ማድረግም አልቻለም። ከአንዱ ወይም ከሁለቱም እድል ሳይጠቀም 69ኛው ደቂቃ ላይ ዋናውን ቋሚውን ግብ ጠባቂ ቲቦ ኮርቷን የቀየረው የዩናይትዱ ሴን ላመንስ ስህተት ሰርቷል በተባለበት ጨዋታ ጎል አስተናግዶ በልማደኛው ሚኬል ሜሪኖ አማካኝነት ሁለተኛው ጎል ተቆጥሮባቸው ሎስ አንጀለስን በሐዘን ለቀው እንዲወጡ ቤልጂየሞች አስገድዷቸዋል። የቤልጂየም ወርቃማ ትውልድ አሁን እያበቃለት ያለ ይመስላል። ቲቦ ኮርቷ
ግብ ጠባቂው በጉዳት ቀይሮ ወጣ ያላችሁ 34 ዓመቱ ነው። ምናልባት በቀጣይ የ2030 በ38 ዓመቱ ሊሰለፍ ይችላል። ሌላ ራሱን የቻለ ጥያቄ ነው። ኬቨን ደብሮይና 35 ዓመቱ ነው። በሚቀጥለው የዓለም ዋንጫ 39 ሆኖ ይገባሉ። ካሁኑ በእግሩ ላይም ጉዳት ደርሶበት ነበር። በናፖሊ በክራንች ነበር ዓመቱን ግማሽ ሲሄድ የነበረው። ወደ ጨዋታው ከተመለሰ ሙሉ አቋሙን ሳያገኝ ነው ዓለም ዋንጫን የተቀላቀለው። እንደዛም ሆኖ 35 ዓመቱ ነው። በሚቀጥለው ዓለም ዋንጫ 39 ይገባል። ሮሜሎ ሉካኩ ሌላው ጎል አዳኙ ሮሜሎ ሉካኩ 33 ዓመቱ ነው። ይህም ወደ 37 ዓመት ይሄዳሉ። የቤልጅየም ወርቃማ ትውልድ ያለ አንድ ፍሬ ሳያፈራ አዝመራውን ሳያጭድ ሳይበላ ሳይከምር እነሆ አንድ በአንድ እየወጡ ይገኛሉ። በቀጣይ ላናያቸው የምንችላቸው በርካታ ተጫዋቾች አሉ። ልክ እንደ ፖርቹጋል ሁሉ ልክ እንደ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ 42 ዓመቱ ነው። አሁን 4 ዓመት ስንጨምርበት በቀጣይ የ2030 የዓለም ዋንጫ ይገባል ብንል እንኳን ወደ 46 ዓመቱ ነው። እሱም ለዚህ የታደለ አይደለም። ሚካኤል ሜሪኖ በተራ አውሮፓውያኖችን በተቀይሮ በገባ ጥቂት ደቂቃዎች ውስጥ እየረሸነ ከውድድሩ እያስወጣቸው ፖርቹጋሉን በቅድሚያ 16 ውስጥ ሩብ ፍጻሜ 8 ውስጥ ደግሞ እነሆ ትላንትና ቤልጅየምን አስወጥቷቸዋል። ምስጋና ለ65 ዓመቱ ሉዊስ ዴላ ፎንቴ አሰልጣኙ። ምክንያት የተጎዳ ተጫዋች ዓመቱ ሙሉ በውድድር ላይ ሳይፈተሽ ሳይሞከር ሳይሰማ ሳይጣድ በቀጥታ ከሜዳ ላይ ወስደው ከጉዳት መልሰው አመጡት። በእርግጥ ሙሉ ጉልበቱን እንደያዘ ነበረ የነበረው። እምነታቸውን አልበላም። በዚሁ 2 ጎሎችን ተከታታይ አስቆጥሮ ቡድኑ ወደ ሩብ ፍጻሜ አሁን ደግሞ ወደ ግማሽ ፍጻሜ እንዲደርስ አድርጓል። ታዲያ የስፔን ብሔራዊ ቡድን ይህንን ጨዋታ ማለፉን ተከትሎ በ4 ውስጥ መግባቱ ይፋ ሆኗል። ቀደም ብሎ ፈረንሳይ ከሞሮኮ ጋር ያደረገውን ጨዋታ 2-0 አሸንፎ በኪሊያን ምባፔና በደምበሌ ጎል 2-0 አሸንፎ ቀጣይ ተጋጣሚውን እየጠበቀ ነበር። አሁን ይፋ ሆኗል። ከስፔን ብሔራዊ ቡድን ጋር ነው። ይሄ ከፍጻሜ በፊት ያለ ሌላ የፍጻሜ ጨዋታ ሆኖ ነው የሚቀጥለው። እርግጥ ነው 4 ውስጥ ገብተዋል። ይህ በፍጻሜ ሊገናኙ የሚገቡ ቡድኖች ናቸው ብለን ብንል እንኳን ማን ሊያሸንፍ ይችላል? በነገራችን ላይ ስፔን ብሔራዊ ቡድን በ2026 የዓለም ዋንጫ ከምድቡ እስካሁን የገባበት 1 ጎል ብቻ ነው። ትላንትና ቤልጂየሞች ያስቆጠሯት 1 ጎል ብቻ ነው የ2026 ጎል የተቆጠረበት። ምን ያህል ተከላካዩ ጠንካራ፣ አማካዩ ደግሞ እጅግ የገዘፈ መሆኑን የሚያሳይ ነው። እርግጥ ነው በጎል አጨራረስ ላይ ትንሽ ክፍተቱ ጉልህ ሆኖ እንደ ኪሊያን ምባፔ ወይም እንደ ኤርሊንግ ብራውት ሃላንድ ጭራቅ ጎል ጨራሽ አጥቂዎች ላይኖሩት ይችላሉ። ግን መሃል ሜዳው ላይ እጅግ ጠንካራ ነው። ኋላው 1 ጎል ብቻ ያስተናገደ ብሔራዊ ቡድን ነው። ታዲያ ቴክሳስ ዳላስ ላይ ሁለቱ ቡድኖች ፈረንሳይ፣ ስፔን እጅግ በታላቅ ጉጉት የሚጠበቅ ምራቅ የሚያስውጥ ወሳኝ ጨዋታን እናያለን። ሁለቱ የአውሮፓ ሀያላን ቡድኖች ማንን ጥሎ ወደ ፍጻሜ ጨዋታ ያመራል? እርግጥ ነው አንድ ልናቅና ልንገምት የምንችለው ሁለቱ ቡድኖች ለፍጻሜ መድረሳቸውን ነው። በመጨረሻው የሜት ላይፍ የኒውዮርክ ኒው ጀርሲ ስታዲየም የፍጻሜውን ጨዋታ ቲኬት የሚቆርጠው ግን ማን ነው የሚለው እጅግ የሚያሳስብ ነው። ቀጣዩ በዛሬው ዕለት የሚካሄደው እጅግ በታላቅ ጉጉት ሌላ የሚጠበቀው የእንግሊዝ ብሔራዊ ቡድንና የኖርዌይ ብሔራዊ ቡድኖች የሚያደርጉት ጨዋታ በታላቅ ጉጉት ይጠበቃል። በኢንተር ሚያሚ ሜዳ ፍሎሪዳ ላይ ልምምድ እየሰሩ የሚገኙት የእንግሊዝ ብሔራዊ ቡድን ተጫዋቾች የምስራችም ይዘው ነው የተመለሱት። በጉዳት ምክንያት በቀኝ መስመር ላይ የነበረውን ክፍተት ምናልባት የሪሴ ጄምስ ወደ ልምምድ ትላንትና ተመልሶ ሰርቷል። ማርክ ጌም እንደዚሁ፣ ዲክላን ራይስም ተመልሰው ሰርቷል። 3ቱም ተጫዋቾች ትላንት በነበረ የኢንተር ሚያሚ ሜዳ ፍሎሪዳ ላይ ልምምዳቸው ማድረጋቸው ምናልባት ለአሰልጣኝ ቱሄል ትልቅ የምስራች ነው። በነገራችን ላይ ወደ ልምምድ ሲገቡ በጂምናዚየም ውስጥ ዴቪድ ቤካምን አግኝተውታል። ዴቪድ ቤካም ከሁለቱ ወንድ ልጆቹ ክሩዝ እና ሮሚዮ ጋር ብሔራዊ ቡድኑን እያበረታታ ከሱ ጋር አጠር ያለ ቆይታና ጭውውት ሰላምታን እያደረጉ ወደ ዋናው የልምምድ ሜዳ ከጂም
ወጥተው ማድረጋቸው ታውቋል። ታዲያ ይሄ ቡድን ጠንካራ መሆኑን በእሳት መፈተኑን በእሳት ላንቃ ውስጥ ማለፉን ባዜክ ስቴዲየም ከሜክሲኮ ጋር አሳይቷል። ያውም በጎዶሎ ልጅ ተጫውቶ 32 ደቂቃ በመጨረሻዎቹ በጎዶሎ ልጅ ሲጫወት አንድ ፋውል ብቻ ነው የተነፋበት። ምን ያህል ሜንታሊ ምን ያህል በዲሲፕሊን ጠንካራ እንደነበሩ እንግሊዛውያን የሚያሳይ ጨዋታ ነው። ግን ትልቁ ጥያቄ ሜክሲኮን አቆመዋል። እውነት ነው፣ በዲሲፕሊን የታነጸ ጉዞን አቅርበዋል። እንግሊዝ በሜክሲኮ ጨዋታ ከረፍት መልስ ስትጫወት በመጨረሻዎቹ 32 ደቂቃ ፋውል የሰራቸው አንድ ጊዜ ብቻ ነው ብለናል። ይህ ከፍተኛ የአእምሮ ጥንካሬና የዲሲፕሊንን የሚጠይቅ ነገር ነው። አሁን ግን ከፍተኛ ስህተት እንዲሰሩ የሚያደርጋቸው ሃላንድ ከፊታቸው ቆሟል። ሃላንድን እንዴት እናቁመው ብለው ጠይቀዋል። እንግሊዛውያን እንዴት ያቆሙታል? ግን እውነት እኛም እንጠይቃለን። የሲቲው አጥቂ ከኤምባፔና ከሜሲ በአንድ ጎል ብቻ ነው በዚህ የ2026 የዓለም ዋንጫ ወደ ታች ዝቅ ብሎ በሁለተኛ ደረጃ የሚሄደው። ሁለቱም ሜሲና ኤምባፔ 8 ጎሎች ሲያስቆጥሩ ኤርሊንግ ብራውት ሃላንድ 7 ጎሎችን ማስቆጠር ችሏል። ታዲያ ይህን አጥቂ በፕሪሚየር ሊጉም በነገራችን ላይ በእንግሊዝ ፕሪሚየር ሊግም በ4 ዓመት ውስጥ 3 ጊዜ የወርቅ ጫማ ማጥለቅ የቻለ እጅግ አደገኛ የጎል ሞንስተር ነው። ታዲያ ሞክረውታል። በብራዚል ጋብርኤል ማጋሌሽ ሞክሮ አልተሳካለትም። አንድ በጭንቅላት አንድ በእግር አስቆጥሮበት 2-0 አሸንፎ ወጥቷል። ታዲያ ቱሄል ምን ያደርጋሉ ተብለው ተጠየቁ። ሰፕላዩን አቅርቦቱን መዝጋት ብለዋል። የአቅርቦት መስመሩን መቁረጥ፣ ኳስ ሃላንድ እግር ላይ እንዳደርስ ማቆም፣ ይሄ ዋነኛው ተልኳችን ነው ብለዋል። ይሳካላቸው ይሆናል ወይ? ይሄ ሌላው ከባድ ጥያቄ ነው። በነገራችን ላይ ቫይኪንግ ክለብ ከ1961 ጀምሮ በሚኒሶታ አሜሪካን ፉትቦል ውስጥ ይጫወታል። ቫይኪንግ ከኖርዌይና ከስካንዲኔቪያን የመጡ ጥንታዊ የባህር ተጓዦችና ተዋጊዎች መርከባቸው ቫይኪንግ ትባላለች። የሰፈሩት ሚኒሶታ ላይ ነው እና በሚኒሶታ የሰሜን አሜሪካ የእግር ኳስ 43ኛው የፌዴሬሽን ውድድር ላይ የተጠቀሙት የቫይኪንግን ስታዲየም የመለማመጃ ሜዳ ነው። ባለሰባት ኮከብ ሆቴል አጠገቡ አለ። ለልምምድ የሚመጡ የውጭ እንግዶች የሚያርፉበት ነው። ይህ ሆቴል እኔም ያረፍኩበት ሆቴል ነው። ስታዲየሙ አጠገባቸው ነው። ታዲያ ቫይኪንግ የኖርዌይ ተወላጆች በቀጥታ በስደት አሜሪካ ሲገቡ ያረፉት በቅድሚያ ከመርከብ ወርዶ ሚኒሶታ ላይ ነው። ለዚህ ነው ቫይኪንግ ተብሎ የእግር ኳስ ቡድናቸው አሜሪካን ፉትቦል ቡድናቸው የሚጠራው። ከኖርዌይ ጋር ከባድ ትስስር አላቸው። ኖርዌይ በተጫወተ ቁጥር ሚኒሶታ ላይ ልባቸው ክፉኛ ይመታል። የመጀመሪያው ቫይኪንግ የተባለችው መርከባቸውም ያረፈችው ሚኒሶታ ነው። ቡድኑም የሚኒሶታ ፉትቦል ክለብ ስሙ ቫይኪንግ ነው። መለማመጃው ሜዳ እንደዛው ፌዴሬሽኑም ውድድር ያደረገው በዚሁ የቫይኪንግ ነው። ለምሳሌ ሃላንድ በነገራችን ላይ በቅጽል ስሙ የቫይኪንግ አንድሮይድ እያሉ ነው የሚጠሩት። ቫይኪንግ ቀደም ብለን እንደነገርናችሁ ከኖርዌይ እና ከስካንዲኔቪያን የመጡ ጥንታዊ የባህር ተጓዦችና ተዋጊዎች አሜሪካ ሲደርሱ ያገኙት ስም ነው። እንግሊዝ ከኖርዌይ ማን ያሸንፋል? የአዋሽ ባንክ የ2026 የዓለም ዋንጫ ነው። እርስዎ ይገምቱ፣ ማን የሚያሸንፍ ይመስላችኋል? ሃላንድስ ጎል ይቀናውና ከነ ኪሊያን ምባፔና ከነ ሊዮኔል ሜሲ እኩል ተርታ መሰለፍ ይችላል ወይ? የእንግሊዝ ብሔራዊ ቡድን አሰልጣኝ ቱሄል እንዳሉት አቅርቦቱን ይቆርጡበታል ወይ? ኳስ እንዳይደርሰው ማድረግ ይችላል ወይ? ጋብርኤል ማጋሌሽ በአርሰናል ተሳክቶለት ይሆናል፣ ግን ደግሞ በብሔራዊ ቡድን በብራዚል ሳይሳካለት አይተናል። አሁን በሩብ ፍጻሜ ጨዋታ እንግሊዞች ይሳካላቸዋል። ሃላንድ እንደገና ይደምቃል። የቫይኪንግ አንድሮይድ ዛሬ እጅግ ተአምር የሆነ ጨዋታን ያሳየናል ተብሎ እየተጠበቀ ነው። ፊፋ ያዘጋጀው የ2026 የዓለም ዋንጫ ሜክሲኮ፣ ካናዳና አሜሪካ በደማቅ ስነ ስርዓት አዘጋጅቶ ወደ መጠናቀቂያው እየተቃረበ ይገኛል። አሁን ጥቂት ቡድኖች ብቻ ናቸው የሚቀሩት። ፊፋ ራሱ በአሁኑ ሰዓት ቀውስ ውስጥ እንዳለ እየተነገረ ይገኛል። የ56 ዓመቱ የፊፋው ፕሬዚዳንት ኢንፋንቲኖ ወንበራቸው ክፉኛ እየተነቃነቀ ስለመሆኑ እየተነገረ ነው። በተለይ በአሜሪካ ብሔራዊ ቡድን የፊት መስመር ተጫዋች በባልጉን ምክንያት ከትራምፕ በተሰጠ ቀጥተኛ የዋይት ሃውስ ትዕዛዝ ቀይ ካርዱ ተነስቶ እንዲገባ መደረጉ ብዙዎችን
የዓለም ሕዝብ ያነጋገረ ነው። እርግጥ ነው ቤልጅየም 4-1 እሱም ገብቶ አሸንፋለች። እንደዛም ቢሆን ግን የማሸነፍና የመሸነፍ ሳይሆን ስፖርት ጨዋነት፣ ዲስፕሊን፣ ወንድማማችነት ከሚለው መርህ እንዳያፈነግጥ ብዙዎች እየታገሉለት ይገኛሉ። ኢንፋንቲኖ ይህን አልተገበሩም እያሏቸው ነው። ከዚህ በፊት ፊፋ አይቶት የማያውቀውን የሰላም አዋርድ ለትራምፕ ሸልመዋል። የእርስ በርስ ግንኙነታቸው ጠንክሯል እየተባለ ከመስመር በወጣ አይነት መልኩ እየተባለ ይነገራል። ለማንኛውም ዛሬ እንግሊዝ ከኖርዌይ ዓለም በታላቅ ጉጉት የሚጠብቀው ሌላ የአውሮፓኖች ጨዋታ ነው። አሸናፊ ቡድን የዓለም ዋንጫ የ2026 ኒውዮርክ ላይ ይለያል። እስከዛው ግን የአዋሽ ባንክ የ2026 የዓለም ዋንጫ እንድትከታተሉ እንጋብዛለን። ቺርስ እንላለን። አዋሽ ባንክ ለዓለም ዋንጫ ክብር ቺርስ ብሏቸዋል። እኔም ቺርስ ልበላችሁ። ለቫይኪንግ አንድሮይድ የተሳካ ድል ቺርስ ብለናል።